ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር ባለፉት 24 ሰዓታት ከስማዳ እስከ ወለላ ባህር ባደረጉት ትንቅንቅ ተጨማሪ ድል ተገኝቷል። በርካታ ወታደራዊ መኮንኖችም ተገድለዋል፣ ተማርከዋል። በጃማ ወረዳ አህያፈጅ ቀጠና ከተለያዩ ተቋማት ከተውጣጡ የመንግስት ሰራተኞች ጋር ውይይት ተካሂዷል። በኤፍራታና ግድም ወረዳ በጅሌ ጥሙጋ ወረዳ አዋሳኝ የሚኖሩ የሙስሊም እምነት ተከታይ አማራዎች በከሃዲው ብልጽግና አመራሮች ከፍተኛ ዘረፋ ሲፈጸምባቸው ያገዛዙ 101ኛ አየር ወለድ ክፍለ ጦር አመራር ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር አድማ በተና አዛዡን ጨምሮ 68 የጠላት ጥምር ጦር ሚሊሻ አድማ በተናና መከላከያ ፖሊስ በማስወገድ ድል ተቀዳጀ። በደብረ ማርቆስ የካድሬዎች መኪና ተማረከ። በአዳኙ ቡድን 168 ያገዛዙ ኃይሎችም ተሸኝተዋል። የብልጽግና አገዛዝ የአማራን ህዝብ ህልውና ለማረጋገጥ ነፍጥ ያነሳውን የፋኖ ሰራዊት መዋጋትና ማሸነፍ ሲያቅተውና በመትኩ በብዙ ግንባሮችም ሽንፈትን እየገጠመው በመሆኑ በተስፋ መቁረጥ ከተሞችን በከባድ መሳሪያ መደብደብ፣ ጦር መሳሪያም ያልታጠቁ ንጹሃን አማራዎችንም ህይወት በጅምላ እየቀጠፈም ይገኛል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር ባለፉት 24 ሰዓታት ከስማዳ እስከ ወለላ ባህር ባደረጉት ትንቅንቅ ተጨማሪ ድል ተገኝቷል። በርካታ ወታደራዊ መኮንኖችም ተገድለዋል፣ ተማርከዋል። የጠላት ኃይል አንድ ሻለቃ ሙሉ በሙሉ በተደመሰሰበት በዚህ አውደ ውጊያ ከተገደሉት መካከል 50 አለቃ ተክሌ የተባለ ሻለቃ መሪ፣ 100 አለቃ ጌታውን ተስፋ የተባለ ሻምበል መሪ፣ 50 አለቃ አፒሳ የተባለ ሻምበል መሪና 50 አለቃ ቡፍያ የተባለ ዲሽቃ ተኳሽ ይገኙበታል። ከ17 ሰዓት በላይ በተወሰደው በዚህ አውደ ውጊያ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽንኮቭ በርካታ ተተኳሽና ወታደራዊ ቁሳቁስ መማረክም ተችሏል። በዚህ መሰረት 106 ክላሽንኮቭ፣ 4 ብሬን፣ 2 ስናይፐር፣ 1 ባለ ክሻፋ ዲሽቃ ከነሸልሸሉ፣ 1 ፓርቶል ተተኳሽ፣ 2 መኪና ወታደራዊ ቁሳቁስና ሌሎች ቁሳቁሶችም ተማርከዋል። 50 አለቃ በቀለ ዘለቀ፣ 50 አለቃ ወንድ ወሰን ሀብታሙ፣ 50 አለቃ ከማል ከድር የተባሉ ወታደራዊ መኮንኖችን ጨምሮ 83 የመከላከያ አባላትም ተማርከዋል። በጃማ ወረዳ አህያፈጅ ቀጠና ከተለያዩ ተቋማት ከተውጣጡ የመንግስት ሰራተኞች ጋር ውይይት ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ባስቀመጠው የሥራ አቅጣጫ መሰረት በተደራጀ የፖለቲካ ሥራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር በተቆጣጠረባቸው ቀጠናዎች ከሁሉም አገልግሎት ሰጪ ተቋማት ከተውጣጡ ሰራተኞች ጋርም ውይይት አካሂዷል። ሚያዝያ 28 2018 ዓ.ም በተካሄደው መድረክ የጃማ ወረዳ የተለያዩ ተቋማት ሰራተኞች ጋር ውጤታማ ውይይትም መደረጉን ነው
የ33ኛ ክፍለ ጦር ህዝብ ግንኙነት ክፍልም ያስታወቀው። ለውይይቱ በቀረቡ አጀንዳዎችም ዙሪያ ሐሳብና አስተያየት እንዲሁም ጥያቄዎች ከተሰብሳቢዎቹ ተነስተዋል። ከመድረኩ ተሳታፊዎችም ለተነሱ ጥያቄዎች መድረኩን በመሩት የ33ኛ ክፍለ ጦር አመራሮች ምላሽና ማብራሪያም ተሰጥቶባቸዋል። የዜና ምንጫችን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ 33ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። በኤፍራታና ግድም ወረዳ በጅሌ ጥሙጋ ወረዳ አዋሳኝ የሚኖሩ የሙስሊም እምነት ተከታይ አማራዎች በከሃዲው ብልጽግና አመራሮች ከፍተኛ ዘረፋ ሲፈጸምባቸው ያገዛዙ 101ኛ አየር ወለድ ክፍለ ጦር አመራር ፋኖን ተቀላቅለዋል። በጉባኤው የሚኖሩ ሙስሊም አማራዎች ሁለት ቋንቋ በመናገራቸው ካሁን በፊት ቤታቸውን በብልጽግና አስተባባሪነት በልዩ ዞን የኦሮሞ ብሔረሰብ አመራሮች ቤታቸው ተቃጥሎባቸውና ንብረታቸው ተዘርፎባቸው ሸራጥለው የሚኖሩ ነበር። ብልጽግና የሚባለው ነውር ጌጡ መሬታቸውን ለረጅም ጊዜ አድሮ የሚገኘውን ሱካይ ቆላ ኑ ራሱ በማለት ስንዴ ዝሩ በማለት አርሰው አለስልሰው ደክመው አዘምረው አጭደው ወቅተው ለልጆቻቸው ዳቦ ሊያቀምሱ ሲሉ ፖለቲካ ትርፍ ሲባል አንስቶ ይጠቀምበታል። የለመደውን ዝርፊያ አይገባኝም በማለት በጅሌ ጥሙጋ ወረዳ ሰንበት የመሬት አስተዳደር ጽሕፈት ቤት ኃላፊ አብዱ ሽሮ ከግብረ ኃይሎቹ ጋር በመሆን ወደ ወረዳቸው በመኪና በመጫን እጃቸውን እያረገበገቡ እህል ሲሉ በአደባባይም ተዘርፈዋል። በሌላ የግንባር መረጃ የብልጽግና 101ኛ አየር ወለድ ክፍለ ጦር የሻለቃ አመራሩ ከነሙሉ ትጥቁና የሬዲዮ መገናኛ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝን በይፋ ተቀላቅለዋል። ለመውደቅ እየተንገዳገደ ላለ አምባገነን ስርዓት ከንቱ የህይወት ዋጋ አልከፍልም፣ የህዝቤንም መከራ ከዚህ በላይ ማየት አልፈልግም፣ የአማራን ህዝብ ከዚህ በላይ አልበድልም በማለት የአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦርን የተቀላቀለው የሻለቃዋ አመራር ከዛሬ ጀምሮ የበደልኩትን ህዝብ ከፋኖ ወንድሞች ጋር ተሰልፌ ውድ መስዋዕትነት በመክፈል ቃል ገብቻለሁ ማለት የተናገረ ሲሆን በፋኖ አመራሮችም ለተደረገለት ደማቅ አቀባበልም ምስጋናውንም አቅርበዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አድማ ብተና አዛዡን ጨምሮ 68 የጠላት ጥምር ጦር ሚሊሻ፣ አድማ ብተናና መከላከያ ፖሊስ በማስወገድ ድል ተቀዳጀ። ከትሊና ከአጅባራ ከተማ በመነሳት ወደ ሮብ ገበያ እየተመመ የነበረውን የጠላት ሰራዊት የንጹሃንን ቤት እየሰበረ እየፈተሸ ከፍተኛ ዝርፊያ እየፈጸመ ባለበት ወቅት በ44ኛ ክፍለ ጦር ወጥመድ ውስጥ ዘው ብሎ ገብቷል። በዚህ ትንንቅ 44ኛ ክፍለ ጦር 2 ብሬን 55 ክላሽ 3 መገናኛ ሬዲዮ ከ5000 በላይ የክላሽ ተተኳሽ ከ3000 የብሬን ተተኳሽ 2 አስቃጥ ላይ ዲሽቃ ተተኳሽ 5 መከላከያና 2 አድማ ብተናም ተማርከዋል። ታቦር ተራራ ሬጂመንት ለወራት ያሰለጠናቸውን ምልምል ፋኖችን አስመረቀ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ያሰለጠናቸውን ምልምል ፋኖችን በማስመረቅ ለሁሉናው ትግሉ አስፈላጊ ከሆነ አንዱና ዋነኛው አደረጃጀትን በሰው ኃይል ማጠናቀር ተግባራዊ ያደረገ ይገኛል። በክፍለ ጦሩ ስር ታቦር ተራራ ሬጂመንት ለወራት ያሰለጠናቸውን ምልምል ፋኖችን የኮሩና የክፍለ ጦሩ እንዲሁም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። በፕሮግራሙ የተገኙ ከፍተኛ አመራሮች ለተመራቂዎች እንኳን ደስ አላችሁ ማለት የተጣለባቸውን ብሔራዊ ኃላፊነትን በታማኝነት በቁርጠኝነት እንዲወጡ መልእክትም አስተላልፈዋል። ምኒልክ ዕዝ ህዝብ ግንኙነት መምሪያ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር በአብይ አህመድ ጥምር ጦር ላይም ድልም ተቀዳጀ። እንደሚታወቀው የአብይ አህመድ አየር ወለድ መከላከያ ጥምር ጦር በተከታታይ ለ3 ቀናት በኤፍራታ ግድም ወረዳ ማጀቴ ዙሪያ በታንክና በመድፍ የታገዘ ከፍተኛ ውጊያ ሲያደርግም መቆየቱ ይታወቃል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝም በተለይም ለኦሮሞ ብልጽግና ሚሊሻ ሽፋን በመስጠት ከ400 በላይ የማጀቴ ዙሪያ ማህበረሰብን የቀንድ ከብቶችን ዘርፎ ወስዷል። ይህም አልበቃ ብሎ የአማራ ህብረ ማህበረሰብ የሰብል ምርቶችንም እያቃጠልና እያወደመ ይገኛል። ሆኖም ይህንን የኦሮሞማ ስርዓት ከምድረ ገጽ ለማጥፋት በዱር በገደሉ የሚዋደቁት የአማራ ፋኖች እውነታውን በተግባርም አሳይተዋል። በዚህ የተበሳጩት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር በትናንትናው ዕለት ቆሪ ሜዳና ካሮ ቆሪ በመግባት በሰርጎ ገብነት በባዕዴን አንጃ ሚሊሻ ላይም እርምጃ በመውሰድ አንድ ሙትና አንድ ቁስለኛ ማድረግም ተችሏል። በዚህም በአንቃር ኮበኮብ ሚካኤል አካባቢ በአብይ አህመድ አየር ወለድ መከላከያ ኮማንዶ አዋጊ ላይ ቀጥታ የሞርተር ጥቃት በመጣል
እሱ እንዲቆስልና አጃቢዎቹ እንዲሞቱም ተደርገዋል። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። በደብረ ማርቆስ የካድሬዎች መኪና ተማረከ። በአዳኙ ቡድን 168 የአገዛዙ ኃይሎችም ተሸኝተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ በፈጸመው ድንገተኛ ኦፕሬሽን የምስራቅ ጎጃም ካድሬዎች የሚጠቀሙበትን ሰሌዳ ቁጥር 402916 መኪና ማርኮ ከከተማዋም አስወጥቷል። በደብረ ማርቆስ ሉማሜ ደጀንና አካባቢ በተካሄደው ኦፕሬሽን 168 አገዛዙ ወታደሮችን 7 ከፍተኛ አመራሮችን ሞት እንዲሁም 105 መቁሰላቸውንም ገልጿል። በኦፕሬሽኑ 12 ተሽከርካሪዎች ሲወድሙ 27 ሰላዮችም በቁጥጥር ስር ውለዋል። ፋሽስቱ አገዛዝ ብልጽግና ከባድ መሳሪያ የንጹሃንን ህይወት እየቀጠፈ ይገኛል። የብልጽግና አገዛዝ የአማራን ህዝብ ህልውና ለማረጋገጥ ነፍጥ ያነሳውን የፋኖ ሰራዊት መዋጋትና ማሸነፍ ሲያቅተውና በምትኩ በብዙ ግንባሮችም ሽንፈትን እየገጠመው በመሆኑ በተስፋ መቁረጥ ከተሞችን በከባድ መሳሪያ መደብደብ፣ ጦር መሳሪያም ያልታጠቁ ንጹሃን አማራዎችንም ህይወት በጅምላ እየቀጠፈም ይገኛል። ሚያዝያ 28 2018 ዓ.ም ከጧት ጀምሮ ራያ ቆቦ ጮቤ በር በመድፍ በማጥመድ ወደ ራያ አላማጣ ኩቢ ቀረንሳ በማስወንጨፍ አቶ ወዳጅ ደሳሌ የተባለ ግለሰብ ቤት ላይ ገነት ወዳጅ የተባለች የ6 ዓመት ህፃንና መነን ወዳጅ የተባለች የ12 ዓመት ታዳጊ ሁለቱም በከባድ ሁኔታ አቁስሎ በሕክምና ላይ ሲገኙ እንዲሁም 110 ሺህ ብር የተገዛ ግመልም ገድሎባቸዋል። በተጨማሪም በተመሳሳይ ሚያዝያ 29 ራያ ቆቦ ጮቤ በር በመድፍ በማጥመድ ራያ ቆቦ ጃሮታ አዲሱ መንደር የተባለውን ታዳጊ የገጠር ቀበሌ በተደጋጋሚ በመደብደብ ከአንድ ቤተሰብ ዮሐንስ ሙለታ የተባለ የ13 ዓመት ታዳጊ ህይወት ሲቀጥፍ ዳዊት ሙልጌታ የተባለ 10 ዓመት ታዳጊ ከባድ ቁስለኛም አድርጓል። ከሰዎች በተጨማሪም የቀንድ ከብቶችም ተጨፍጭፈዋል። ዜናውን ያደረሰን የምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።